ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች፣ ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉ ጋበዝናችሁ። አሁን በቀጥታ ወደ መረጃዎቹ እናልፋለን። የኬንያው ፕሬዝዳንት ዊሊያም ሩቶ ለአርሰናል የእንኳን ደስ አላችሁ መልእክት አስተላለፉ። የአርሰናል እግር ኳስ ክለብ የዓመታት ጥረትና ትግል ፍሬ አፍርቶ የእንግሊዝ ፕሪሚየር ሊግ የክብርን ማዕረግ በመቀዳጀቱ የኬንያው ፕሬዝዳንት ዊሊያም ሩቶ ለክለቡና ለደጋፊዎቹ ልባዊ የእንኳን ደስ አላችሁ መልእክት አጋርተዋል። ፕሬዝዳንት ሩቶ የአርሰናልን የዓመታት ጉዞ ከውድቀትና ከከባድ ፈተናዎች ተነስተው ተስፋ ባለመቁረጥና በማይናወጥ ጥንካሬ ወደ እግር ኳስ ማማው ማደግ የቻሉበት ታላቅ ጀብዱ ሲሉ አሞካሽተውታል። ክለቡ በየሳምንቱ ከተፎካካሪዎቹ ጋር ያደረገው ፍልሚያ የተስፋን፣ የጽናትና የጠንካራ ስራን ኃይል በተግባር ያሳየ መሆኑንም ገልጸዋል። ፕሬዝዳንቱ አክለውም በደማቁ ምሽት ያ ታላቅ ጥረት ፍሬ አፍርቷል። ቡድኑም የድሉ ባለቤት ሆነዋል። ለዓመታት የነበራቸው እምነትና ቁርጠኝነት በተግባር ተመስክሯል። ይህ ድል በጠንካራ ስራ፣ በዲሲፕሊን እና በቡድን መንፈስ ስኬትን ማምጣት እንደሚቻል ማረጋገጫ ነው በማለት የአርሰናል ስኬት አጣጥመዋል። መጨረሻም ፕሬዝዳንት ዊሊያም ሩቶ እንኳን ደስ አላችሁ መድፈኞቹ በማለት መልእክታቸውን ደምድመዋል። ልጁን እናት በአሰቃቂ ሁኔታ ገድሎ ቪዲዮ ቀርጾ ለቤተሰቦቿ የላከው ግለሰብ በቁጥጥር ስር ዋለ። ግንቦት 11 ቀን 2018 ዓ.ም የልጅ እናቱን በአሰቃቂ ሁኔታ የገደለው ግለሰብ በጉራጌ ዞን ገደባኖ ኩታዘር ወለኔ ወረዳ ፖሊስ አማካኝነት በመሃል አምባ ከተማ በቁጥጥር ስር ውሏል። በቀን 12/08/2018 ዓ.ም ከሌሊቱ ሰዓቱ ያልታወቀ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 01 ልዩ ቦታው አየር ጤና አካባቢ ሟች አለሚቱ ሸጋው የተባለችውን ነዋሪነቱ አዲስ አበባ የሆነው ይህ ግለሰብ ተጠርጣሪ ደሳለኝ ሽመልስ ይባላል። ግለሰቧን አንገቷን አንቆ ሕይወቷ እንዲያልፍ ካደረገ በኋላ ከአካባቢው ተሰውሮ ነበረ። ይህ ተጠርጣሪ ከተሸሸገበት በጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ መሃል አምባ ከተማ የወረዳው ፖሊስ እና የአዲስ አበባ ፖሊስ ኮሚሽን አባላት ጋር በመሆን በጠንካራ ኦፐሬሽን በ11/09/2018 ዓ.ም በቁጥጥር ስር ውሏል። መረጃውን ያደረሰው በገደባኖ ጉታዘር ወለኔ ወረዳ ፖሊስ ጽሕፈት ቤት ነው። በግፍ ሕይወቷ የተነጠቀው አለሚቱ ሸጋው ፍትህ እንደምታገኝም የብዙዎች እምነት ነው። ህዝቡ እንዲህ ከተባበረ ማንም እህቶቻችን ላይ ጥቃት እያደረሰ መሰወር አይችልም የሚሉ አስተያየቶች እየተሰነዘሩ ነው። ለሟች ነፍስ እረፍትን እንዲሰጥልን እንመኛለን። ብሔራዊ ባንክ ትናንት ባካሄደው የግማሽ ቢሊዮን ዶላር ጨረታ የተጫራቾች ባንኮች ፍላጎት ከ1 ቢሊዮን ዶላር በላይ ደረሰ። የተጫራች ባንኮች የዶላር ፍላጎት 1.06 ቢሊዮን ዶላር እንደነበር የጠቀሰው ባንኩ በጨረታው ከተሳተፉት 30 ባንኮች መካከል 14ቱ ብቻ የጠየቁትን ዶላር እንዳገኙ ገልጿል። ባንኩ 1 ዶላር በ159 ብር ከ98 ሳንቲም አማካይ ዋጋ ማጫረቱን ጠቅሷል። ተጫራቾች ለውጭ ምንዛሪ ጨረታው ያቀረቡት ከፍተኛው ዋጋ 160 ብር ከ90 ሳንቲም ሲሆን ዝቅተኛው ዋጋ ደግሞ 157 ብር ከ30 ሳንቲም እንደነበር ባንኩ ያሰራጨው መረጃ ያመለክታል። ለዕለቱ የተዘጋጀው መረጃ እዚህ ላይ ተጠናቋል። ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃችኋለን። በሌሎች ዝግጅቶች እስከምንመለስ ድረስ በሰላም ቆዩ።